የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። ይህንን ነገር እጅግም በጣም አስደንጋጭ ነገር ነው። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበርም የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውንም ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦችም ከዱባይ ይዞ መምጣቱ ነው የተገለጸው። በእርግጥስ ፓትርያርኩ ወዴት ሊሄዱ ይሆን? አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቶ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ምን አይነት መፍትሄ ታመጣለች? ማንም ይሁን ምንም ለምትጽፏቸው ጽሁፎች ወይም ለምታስተላልፏቸው መልእክቶች በአጠቃላይ እየተከታተልኩኝ እኔም የአቅሜን ለዛ መልስ ማዘጋጀት እንደምችል ላሳውቃችሁ እፈልጋለሁ። ምክንያቱም አባቶቼ፣ እናቶቼ፣ መነኮሳት፣ ካህናት፣ ዲያቆናት አጠቃላይ ቤተክርስቲያኔ አማኙ እንዲጎዳ ስለማልፈልግ ያስተማረችኝ ቅድስት ቤተክርስቲያኔ ለሷ ጠበቃና ቋሚ እንድሆንላት ነው እንጂ መልሽ እሷን እንድተቻት እሷን አሳልፍ እንድሰጣት አይደለም። መነኮሳት ከገዳም ወጥተው ወደ ከተማ ወይስ ከከተማ ወጥተው ወደ ገዳም? ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ዛሬ እነዚህና ሌሎች ቁም ነገሮችን ሰብሰብ አድርገን ይዘን መጥተናል። ሰሞኑን ሶሻል ሚዲያ ላይ ኦርቶዶክሳዊና መንፈሳዊ በሆኑ ጉዳዮች ላይ እንዲሁም ማህበራዊ በሆኑ ጉዳዮች ላይ እጅግ አነጋጋሪ የነበሩ ቪዲዮዎች እንግዲህ ሰብሰብ አድርገን ይዘን መጥተናል። ታዲያ ወደ ቪዲዮ ከመሄዳችን በፊት አንድ ሁለት ነገሮች ላስታውሳችሁ። በቅድሚያ ማየት የሚጠበቅብን ትልቁ ነገር ይህንን ቻናል አዲስ ቻናል ነው። ከቻናሉ ጋር አብሬ የሚቆይ ወንድማችሁ ዳዊት እባላለሁ። እንግዲህ ይህንን ቻናል ማህበራዊና መንፈሳዊ የሆኑ ጉዳዮችን ከዘር ከፖለቲካ ከመጥፎ ነገር እና ከወገንተኝነት በጸዳ መልኩ ነገሮችን አይተን ተነጋግረን ተማምረን እንለያያለን። ቀዳሚ ወደ ሆነው ቪዲዮአችሁ ታዲያ ስወስዳችሁ ከሰሞኑ እጅግ በጣም አነጋጋሪ የነበረው አንድ ቪዲዮ ወጥቶ ነበረ። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የቅብዓት እምነት መፈንቅለ ኦርቶዶክስ ወይም መፈንቅለ ፕትርክና እያደረገ ነው የሚል አንድ በጣም አነጋጋሪ ቪዲዮ ወጥቶ ነበር። እሱን ቪዲዮ እንመልከተውና አንዳንድ ሀሳቦች ልንገራችሁ። አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቶ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ይህ ሁሉ ድርጊት የሆነው በምስራቅ ጎጃም ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት ነው። እኚህ በምስሉ ላይ የምትመለከቱት ግለሰብ ከ6 ዓመት በፊት ፓትርያርክ ሆኖ የቅባት እምነት ተከታይ ሲሆን በቅድስት ቤተክርስቲያናችን ውስጥ ደግሞ ግንቦት 16 ቀን 6ኛ ዓመት በዓላቸው እንደምታዩት አክብረዋል። ይህንን ነገር እየተደረገ ያለው ያው ጎጃም ውስጥ ነው። እንግዲህ እንደምታስታውሱት ጎጃም ድሮ በታሪክም የሚነገረው የቅባት እምነትን በመያዝ የመጀመሪያው ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቃራኒ መልኩ በታሪክ በአፄ ሱስንዮስ ዘመነ መንግስት ይህንን ነገር በማድረግ ጎጃሞች የሚታወቁ ናቸው። ታዲያ አሁን ያነሳቸው ጳጳስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሾሙና ያንን ሀገረ ስብከት ይመራሉ ተብለው የተቀመጡ ጳጳስ ናቸው። እውነት ይህንን ነገር አድርገዋል? እንቀጥል። ይህ ሁሉ እየተፈጸመ ያለው በቤተክርስቲያንና በኦርቶዶክስ ቤተክርስቲያን ቅጥር ግቢ ውስጥ ነው። ብፁዕ አቡነ ቶማስ ለተጠየቁት ጥያቄ ብፁዕ አቡነ ዘካርያስ እንደተናገሩት ሳይሆን ከጎጃም እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች እንደሌሉ ቢሆንም እነሱ ግን በይፋና በዛቻ መውጣት ጀምረዋል። በዚሁ ነገሩ የሚቀጥል ከሆነ ደግሞ ቤተክርስቲያናችን እግር በእግር ትዘረፋለች ማለት ነው። በአሁን ሰዓትም የቅባት እምነት ተከታዮች ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት 15 ቤተክርስቲያን የተቆጣጠሩ ሲሆን ለአገልግሎት የማይመቿቸውን መምህራንና ካህናት ደግሞ ወደ ሩቅ አሸጋግረዋቸዋል። ቤተክርስቲያናችንን እንታደጋት። ለቅዱስ ሲኖዶስ ይህን ማስረጃ እናደርስ። እንደተመለከታችሁት እንግዲህ ብፁዕ አቡነ ቶማስ ናቸው ጎጃም ሀገረ ስብከት ውስጥ እስከ እንግዲህ አገዋዊ አካባቢ ድረስ የሚመሩት እሳቸው ናቸው እና እሳቸው እንደዚህ አይነት ጥርጣሬ አለ እና ምንድነው የምትሉት በዚህ ጉዳይ ላይ ተብለው ሲጠየቁ አይ እኛ የምናውቀው ቅባት የሚባል ነገር የለም፣ ወንጌል እያስተማረን ነው፣ ህዝባችን እየመከረን እያስተማረን ነው ብለው ተናግረዋል። ነገር ግን የሌላኛው የጎጃም ክፍል የሆኑት ደግሞ ብፁዕ አቡነ ዘካርያስ ደግሞ ይህንን ነገር አይ ጥሩ አይደለም እያሉ
እንዲሁም የተለያዩ መምህራንን በዚህ ጉዳይ ላይ ሀሳብ እየሰጡበት እያየሁ ነበረ። በነገራችን ላይ ይህንን ሀሳብ አሁን ላይ ሞር ጎልቶ ይውጣ እንጂ ትንሽ ቀደም ብሎ በጥር ወር ጀምሮም ይህንን ነገር የሚያነሱ አንዳንድ የሶሻል ሚዲያ ገጾች እያየሁ እየተመለከትኩ ነበረ። ለማንኛውም እስኪ ይህንን ነገር እውነት ነው ወይስ አይደለም የሚለውን ነገር ከዚህ ከሶሻል ሚዲያ ባለፈ ቤተክርስቲያኗ ያወጣቻቸው ምንም አይነት መግለጫዎች የሉም። ጠቅላይ ቤተ ክህነትም ቅዱስ ሲኖዶስም ስለዚህ ጉዳይ ምንም አይነት ነገር አላለም። ስለዚህ ትንሽ ተረጋግተን እንመለከታለን። ነገሩን ቤተክርስቲያን ትይዘዋለች። ነገሩን ቤተክርስቲያን እንደ ሁኔታው እንዳግባቡ ትመረምረዋለች። ስለዚህ እስከዛ ድረስ መታገሱ፣ ሊቃነ ጳጳሳት አለመሳደቡ ምናምን እኛ ጋር ይጠበቃል ማለት ነው። ወደ ሌላ ሀሳብ ስወስዳችሁ እንግዲህ ከሰሞኑ በጣም አነጋጋሪ የሆነ ሌላኛው ቪዲዮ እስኪ እንመልከተው። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበርም የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውንም ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦችም ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ይህንን ዜና የወጣው እንግዲህ ሐምሌ 10 ነው። ሐምሌ 10 ላይ በጣም አደገኛ የሆኑ ኢትዮጵያውያን ነገር ግን ሽፍታ ሆነው በዱባይ ውስጥ የሚኖሩ እጅግ በጣም ኃይለኛ የሆኑ ወንጀለኞች ናቸው እነዚህ ልጆች። ታዲያ ለዚህ ቪዲዮ በዋናነት ለምንድን ነው የተመረጠው የሚባለውን ነገር በጣም ብዙ ኢትዮጵያውያን እህት ወንድሞች ሲያሰቃዩብን የነበሩ፣ ሲገሉብን፣ ሲደፍሩብን የነበሩ ናቸው። የፌዴራል ፖሊስ በእውነት ትልቅ ላቅ ያለ ምስጋና ነው ያለኝ። እኔ ሀገር ውስጥ በጣም ብዙ መጥፎ ነገሮች እየሰማን ነው። ነገር ግን ከሌሎች ሀገራት ጋርም ተባብሮ መስራትና ይህንን ነገር ማድረግ መቻሉ በራሱ አንድ ትልቅ ለውጥ ነው፣ ትልቅ ነገር ነው። እናም እነዚህ ወጣቶች እንግዲህ ከሀገራቸው ወጥተው የሌላ ሀገር ውስጥ ገብተው እንግዲህ የሚያሰቃዩትና የሚያርዱት ወገን የሚደፍሩት ሴት ግን የሀገራቸው የወንዛቸው የኢትዮጵያ ልጆች ነውና እጅግ በጣም የሚያስጠላ ነገር ነበረ። ለማንኛውም እስኪ ፌዴራል ፖሊስን እጅግ በጣም አድርገን እናመሰግናለን። ይህንንም ሶሻል ሚዲያው በጣም በኃይለኛው በደስታ እየታየ የነበረ ቪዲዮ ነው። ሌላኛው ርዕሰ ጉዳያችን እንግዲህ ከሰሞኑ አንዲት ሴት መነኮስ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ የሆነች ሴት መነኩሴ ያለች። ይህቺ ሴት መነኩሴ ከከተማ ወጣችሁ ገዳም ግቡ አትበሉን፣ ታላቋ እስክንድሪያም ከከተማ ነው የሚኖሩ መነኮሳቷ እያለች ትገኛለች። እስኪ እንስማው። በተለይ በአሁኑ ሰዓት የምንታይበት አጋጣሚ ነው የሚታይ። ለምን በሉኝ፣ ልጅ አባቱን የማያከብርበት፣ አለቃውን የማይታዘዝበት፣ የቤተ ክርስቲያን ኃላፊዎች፣ የቤተ ክርስቲያን አስተዳዳሪዎች፣ የቤተ ክርስቲያን የበላይ አካላትን የማይከበሩበት፣ ጭራሹም ለነሱ የማይመጥናቸውን ስድብና መከራ ሲወርድባቸው ስታዩት ይህ ዘመን በውኑ ከድሮ ጀምሮ ነበረን ብላችሁ ትላላችሁ። መነኮሳት በከተማ አይኖሩም ተብሎ የተነገረበትን አንግል ከምን አንጻር እንደሆነ እንድትነግሩኝ፣ ወይም ይህ በኢትዮጵያውያን መነኮሳት ብቻ ነው የሚሰራው ወይስ በሁሉም ዓለም ነው? አይ በኢትዮጵያ ብቻ ነው ካላችሁኝ ለምን? አይ በሁሉም ቦታ አጠቃላይ መነኮሳት በከተማ መኖር የለባቸውም ካላችሁ ደግሞ ከ350 ዓመተ ምህረት ጀምሮ እስከ 21ኛው መቶ ክፍለ ዘመን ድረስ ያለው እንደውም ለዛውም የመጀመሪያ ቀዳሚት የሆነች ለምንኩስናም፣ ለቅስናም፣ ለመንበርም፣ ለጵጵስናም ለሁሉም ቀዳሚት የሆነች አሌክሳንድሪያ አለች። የእሷ መነኮሳት የት ነው ያሉት? ምን እያደረጉ ምን እየሰሩ? ይህንን እንድትገልጹልኝ ስለምፈልግ ነው። ከዚህ በኋላ ማንም ይሁን ምንም ለምትጽፏቸው ጽሁፎች ወይም ለምታስተላልፏቸው መልእክቶች በአጠቃላይ እየተከታተልኩኝ እኔም የአቅሜን ለዛ መልስ ማዘጋጀት እንደምችል ላሳውቃችሁ እፈልጋለሁ። ምክንያቱም አባቶቼ፣ እናቶቼ፣ መነኮሳት፣ ካህናት፣ ዲያቆናት አጠቃላይ ቤተክርስቲያኔ አማኙ እንዲጎዳ ስለማልፈልግ ያስተማረችኝ ቅድስት ቤተክርስቲያኔ ለሷ ጠበቃና ቋሚ እንድሆንላት ነው እንጂ መልሽ እሷን እንድተቻት እሷን አሳልፍ እንድሰጣት አይደለም። ይሄ በጣም ገራሚ የሆነ ንግግር ነው ያደረገችው። እንዲህ እንደቀላል የሚታይ እንዳይመስላችሁ። በደንብ ጠበቃ አድርጋ ይዛው ሰፊ የሆኑ ቪዲዮዎችን ሰርታበት ነበረ በዚህ ጉዳይ ላይ ማለት ነው። እና የመጀመሪያው ነገር እኔ እዚህ ጋር ማለስማማበት ትልቁ የመጀመሪያው ነገር አሌክሳንድሪያ እንደ ምሳሌ አድርገን እንውሰድ ያለችውን ነገር
አሌክሳንድሪያ ስለተበላሸች እኛም እንበላሻለን ማለት አይደለም። ኦፍ ኮርስ አሌክሳንድሪያ ወይም የግብጽ መነኮሳት ገዳሞች እንዳጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነሱ ነው እንግዲህ አብዛኛው ስርዓትና አብዛኛው የመነኮሳት ሕግ ማስተዳደርም ይዛ የመጣችው እዛ ነው። ነገር ግን እነሱ አሁን በዛ ደረጃ ከተማ ውስጥ ይኖራሉ ማለትና ኢትዮጵያ ውስጥ ያሉ መነኮሳት እኩል ናቸው ማለት በጣም አግባብ የሌለው ነገር ነው። ይሄ መታወቅ ያለበት አሌክሳንድሪያ ወይም ግብጽ ውስጥ ያሉ መነኮሳት ገዳም ከከተማ ውስጥ የሚኖሩት በጣም በተወሰነ የሆነ ገዳም አለ። ከዛ ገዳም ደግሞ እንዲህ እንደ ኢትዮጵያ መነኮሳት እንደፈለጉ የትም ቦታ እየሄዱ ሳይሆን ለተልእኮ ብቻ ወጥተው ስራ ሰርተው ሹፌሮች ከሆኑ መኪናቸውን ይዘው የሆነ ሸቀጥ ወይም ደግሞ አትክልት ጭነው ወጥተው ከከተማው አድርሰው ድጋሚ ወደ ገዳሙ ሄደው ይኖራሉ እንጂ እንደኛ ሀገር መነኮሳት እዛው ቤት ሰርተው እዛው አጥማቂ ነን ብለው እዛው የሆነ ነገር አድርገው አይደለም የሚኖሩት። ያ እውነታ ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተሰማሩት መነኮሳት ነን ባዮች ለመሸፈን የሚደረግ ጥረት ይመስላል በአንድ በኩል ማለት ነው። በሌላ በኩል በጣም ትልቅ ደስ የሚለው ነገር ካስተላለፈችው ግን ቤተክርስቲያኔ እንድትዘለፍ አልፈልግም፣ መነኮሳቱ፣ ቀሳውስቱ፣ ካህናቱ፣ ዲያቆናቱ እንዳጠቃላይ ምዕመኑ እንዲሰደብና በዚህ መልኩ እንዲነሳ አልፈልግም ያለችው ነገር ትክክል ነው። እኔም በባለፈው አንድ ቪዲዮ ላይ ሰርች ነበረ። ቀጣይ አባቶች እንዳናጣ አሁን ላይ እንደዚህ ሁሉም ድንጋይ ወርዋሪ ሆኖ አሁን ላይ በጣም ከከተማ ወጥተው ገዳሚ ግቡ ብለን ቀጣይ ላይ በጣም አባቶችን አተን እንዳንቸገር መፍራት መቻል አለብን። በትውልዱ ውስጥ የምናስተላልፈው መልእክት አባቶችን እንዳይጠላ ያ ነገር መደረግ መቻል አለበት የሚል ትልቅ ሰፊ የሆነ ነገሮችን አድርጌ ነበረ። እናም በዚህ ሀሳብ ላይ ያለኝ እኔ ትልቁን ነገር መነኮሳት ወደ ገዳም መግባት አለባቸው። ኦፍኮርስ መግባት አለባቸው። ነገር ግን አሁን እንደምናደርገው ሰድበን አባረን እንደ ውሻ አንቋሸን ሳይሆን ገዳም ማስገባት ያለብን ለጠቅላይ ቤተ ክህነቱም እንዲሁም ደግሞ ለሊቃውንት ጉባኤው ይሄንን ሀሳብ በማቅረብ እንዳጠቃላይ እንደ ኦርቶዶክስ በአንድ ላይ በጋራ የሆነ ነገር ውሳኔ በማምጣት እንጂ እያንዳንዱ እየተነሳ እየተሳደበ በዚህ መልኩ መሆን የለበትም ላለው። ለማንኛውም ሀሳቧ በጣም አሪፍ ነበረ። እስኪ እንግዲህ ወደ ሌላ ሀሳብ እናምራ። ሰሞነኛውና ዋነኛው ቪዲዮአችን ላይ ፎከስ ስናደርግ እንግዲህ ሰሞኑ እሸቱ መለሰ የለቀቀው አንድ በጣም አስገራሚም አስደንጋጭም የሆነ ቪዲዮ አለ። ይህንን ቪዲዮ በመጀመሪያ ፕላትፎርም በሶሻል ሚዲያ ቲክቶክ ላይ ነበር የተለቀቀው። እስኪ ትንሽ እሱን እንስማውና ከዛ ምንድነው ያጋጠመው የሚለውን ነገር ደግሞ እናያለን። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። እንግዲህ በዋናነት እችን ቲክቶክ ላይ ተቆርጣ የለቀቃት ነገር ነች። መጀመሪያውኑ ዩቲዩብ ከመስራቱ በፊት እችን ነበረ ያስተላለፋት መልእክት ማለት ነው። እናም በጣም ብዙ ሰዎች በመደናገጥ እዛው ፔጁ ላይ በጣም ብዙ ጥያቄዎች እየጠየቁ ነበረ፣ ጸሎትም ሁሉ ማለት ነው። እግዚአብሔር እንዲህ ያድርግብህ የሚል በጣም ከሰው ፍቅር የተነሳ ብዙ ነገሮችን እየጻፉለት ነበረ። ይህንን ተመልክቼ ነበረ። እኔ በወቅቱም አንድ ሀሳብ ሰጥቼ ነበረ። እናም አክቹአሊ እሸቱ ምንድነው ያጋጠመው፣ ዶንኪ ቲዩብ ምንድነው ያጋጠመው የሚለው ነገር ከራሱ ከእሸቱ እንስማ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። እንግዲህ የእሸቱ እንደሰማችሁት አንድ በጣም ኃይለኛ የሆነ ያጋጠመው ነገር አለ። ይህም የኢኮኖሚ ችግር አጋጥሞታል ማለት በዚህ ልክ እንዳትጠብቁ ማለት
ያንን ያክል ግዙፍ ድርጅት ይዞ ይመራ የነበረ ሰው ያንን ያክል በቢሊየን የሆኑ ብሮችን ያንቀሳቀስ የነበረ ብዙ ተቋማትን ይረዳ የነበረ ልጅ እንዴት ነው በዚህ ባንዴ የወረደው ምናምን ብላችሁ እንዳታስቡ። ዩቲዩብ ሲከፍልበት የነበረ መጠን አደገኛ የሆነ እንትን ውስጥ አስገብቶት አብዛኞቹ ሰራተኞቹ እንግዲህ ለመቀነስ ግዴታ ሆኖ ተገዶበታል ማለት ነው። ያ የሆነበት ትልቁ ነገር እንግዲህ የአለመመጣጠን ነገር ነው። አንዳንዴ እንደዚህ አይነት ነገሮችን ያጋጥማሉ በኢኮኖሚው ደረጃ ማለት ነው። የሰራተኛው ቁጥርና እንዲሁም ደግሞ ያንን ተቋም የሚሰራው የገንዘብ መጠን አልመጣጠን ሲል እንደዚህ አይነት ነገሮችን ያወርዳል ማለት ነው። ሌላኛው እሸቱ እንደ ትልቅ ምክንያት አድርጎ እያነሳው የነበረው ደግሞ እንግዲህ እኛ ወቅታዊ የሆኑ ቪዲዮዎችን አንሰራም፣ በጣም ጥራት ያላቸው በጣም ከፍተኛ የሆነ ወጪ ያወጡ ከሀገር ውስጥ እስከ ውጭ ሀገር ድረስ ያሉ ትልልቅ የሆኑ ድርጅቶችን ስለሆነ የምንሰራው ጊዜ ጠብቀን ቶሎ አንለቅላችሁም። በዚህ ምክንያት ዩቲዩብ ካምፓኒው ማለት ነው ዩቲዩብ ካምፓኒው እንደዚህ አይነት ነገሮችን በደንብ እንዳንሰራ ፕሮሞት እያደረገልን አይደለም የሚል ነገር ነው ያቀረበው። እናት ለመናገር እኔም አላመንኩም በዚህ ጉዳይ ላይ ማለት ነው። በጣም ትልልቅ ድርጅቶች ላይ በጣም አብሮ ይሰራል። በእርግጥ በጣም ታማኝ የምንለው ነው። ስለዚህ ይህንን ነገር እንዴት አድርገን እንፈታዋለን ወደሚለው ሐሳብ ሲናገር ደግሞ በተወሰነ መልኩ ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስ ነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው። ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ እንግዲህ ለቀጣይ ያለው መፍትሄ ትልቁ ነገር ብሎ ያስቀመጠው ፒቲሽን ነገር አዘጋጅቷል። ይሄም ደግሞ የዩቲዩብ ግሩፕ የሚባል ነገር አለ ማለት ነው። እንግዲህ ሜምበርሺፕ ሆናችሁ ከዛ ካምፓኒውን መደገፍ ወይም ደግሞ ያንን ተቋም መደገፍ መቻል ነው። ይሄ በጣም የሚመለከተው ውጭ ሀገር ለሚኖሩ ኢትዮጵያውያን ነው በዋናነት ማለት ነው። እንግዲህ በአያንዳንዷ በወር $5 ቢደግፉት ያንን ድርጅት ያ ድርጅት ደግሞ በጣም ትልልቅ ስራዎችን ይሰራል። አብያተ ክርስቲያናትን ያንጻል፣ ገዳማውያንን ይረዳል። እንደምታስታውሱት እሸቱ እንግዲህ በጣም በርካታ የሆኑ ፕሮጀክቶችን ነድፎ የሚንቀሳቀስ ሰው ነው። ገጠር አብያተ ክርስቲያናትን ያሳንጻል። እንዲሁም ውጭ ሀገር የተለያዩ ገዳማቶችን ለመርዳት በጣም በስፋት የሚንቀሳቀስ ልጅ ነው። በዚህ ምክንያት ይሄንን ነገር ምክንያት አድርጎ እንዳይጠፋብን ማለት ከዚህ በፊት በጣም እንግዲህ እንደዚህ አይነት ጀግና የሆኑ ልጆች በኢኮኖሚ ምክንያት ወይም ደግሞ እኛ በወረወርንባቸው በአንዳንድ ነገሮች ምክንያት ከዚህ ሶሻል ሚዲያ ላይ ሲጠፉ አይተን እናውቃለንና ይህንን ነገር እንዳይመጣ ከወዲሁ ጥንቃቄ ብናደርግ መልካም ነው እላለሁ። ለማንኛውም ወደ ሐሳባችን ወደ መጨረሻ አካባቢ እየደረስን እንገኛለን። እስኪ አንድ መምህር የተናገሩትን ንግግር እንስማና ሐሳቤን ጨርሳለሁ። የኢትዮጵያን ስም ለመቀየር ተብሎ እንዴት አጀንዳ ይቀረጻል? ይሄ እኮ ታሪክ ማጥፋት፣ ይሄ እኮ የሞት ሞት ነው። ባልሰራችሁት ሀገር፣ ባላቆያችሁት ሀገር፣ ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ? ኢትዮጵያን የሰሩት እኮ የቀደሙት ነገስታት ናቸው። ምን አይነት ጭንቅላት ባዶ መሆን ነው? በኑሮ ውድነት አሰቃያችሁን፣ በስደት አሰቃያችሁን፣ በመከራ አሰቃያችሁን፣ በመፈናቀል አሰቃያችሁን። አንድ የቀረች ኢትዮጵያዊነት ስማችንን ዓለም የሚያውቀውን ስም አበበ ቢቂላ ሰንደቅ ዓላማዋ እንድትውለበለብ ያደረገውን ስም እነ ምሩጽ ይፍጠር፣ እነ ደራርቱ ቱሉ፣ እነ ኃይሌ ገብረስላሴ፣ እነ ጌጤ ዋሚ፣ እነ መሰረት ደፋር፣ እነ ቀነኒሳ በቀለ ዋጋ ከፍለው ሰንደቋን በዓለም ላይ እንዲታይ ያደረጓትን ኢትዮጵያዊ ስም ለመቀየር ተነሳችሁ። ለነገሩ ስሙ ከብዷችኋል።
አዎ ይከብዳችኋል። ስሙ የከበዳችሁ ሰዎች፣ አዎ ዘረኝነት ውስጥ ያላችሁ፣ ጎጥ ውስጥ ያላችሁ፣ ኢትዮጵያዊነትን የጠላችሁ፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማዋን የጠላችሁ፣ ትላንትን የረሳችሁ፣ ማንነት የሌላችሁ፣ ዲቃላ የሆናችሁ፣ ባንዳ የሆናችሁ፣ ኢትዮጵያን የማታውቋት ባለስልጣናት ስሟን ለመቀየር ተነሳችሁ። ስሙ ከበዳችኋል። በዓለም የሚታወቅበትን ስም ዓላማችሁ ሰይጣናዊ የሆነ ነው። ምክንያቱም ኢትዮጵያን ስም ስትቀይሩ መጽሐፍ ይህንን ንግግር መረር ያለ ንግግር ይመስላል። በጣም ጠንካራ የሆኑ ሀሳቦችን ነው የሚያነሳው። እንግዲህ ደረጀ ነጋሽ ዘወንዬ መምህር እና ይህንን ነገር በጣም በሰፊው እየተንቀሳቀሰ ነበረ። ይህንን የተባለው ደግሞ በአንድ ወቅት በሶሻል ሚዲያም እንዲሁም በተለያዩ ድረገጾች ላይ ኢትዮጵያ ስሟ ይቀየር፣ ኢትዮጵያ ከሚለው ወጥተን ወደ ሌላ ነገር እንቀይር የሚል አንድ ነገር እንግዲህ እየተነገረ ነበረ። ያንን መልስ ለመስጠት ያክል ነው ይህንን ነገር የተናገሩት። በጣም የሚገርም ንግግር ነው። እውነት ለመናገር እኔም በዚህ ልክ አልጠበኩም ነበረ። ለማንኛውም ኢትዮጵያ እንግዲህ ባለችበት እንድትቀጥል ባለችበት እንደ ታሪኳ እንደ ሁኔታዋ በስሟም በጣም ገናና የሆነ ስም ነው። አሁን ላይ በረሃብ በችግር እንደምንታወቀው አይደለም። ቀደምት ኢትዮጵያውያን አባቶቻችን ባቆዩት ባደረጉት ታሪኮች እጅግ በጣም በሰፊው ኢትዮጵያ በጥሩ ነገሮች ትታወቃለች። ስለዚህ ኢትዮጵያ ስሟ ይቀየር የሚለውን ነገር እጅግ በጣም አሳሳቢ የሆነ ነገር ነው። እስኪ እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እውነት ለመናገር ቢቀየር ይሻላል ወይስ ባይቀየር ይሻላል? የሚቀየረው እስከምን አግባብ ነው የሚለውን ነገር ያው ኮሜንት ማድረግ ትችላላችሁ። ለማንኛውም ሀሳባችን እየጠቀለልን ነው። እስኪ አንድ ቪዲዮ እንድጋብዛችሁ። ሚዲያ ላይ ማውጣት የስህት ቢሆንም ልጅቱ ፍቃደኛ ስለሆነች ችግር የለውም። እናም ይቺ ልጅ የተደረገላት ምንድነው? የምትኖረው በአረብ ሀገር ነው እና እሰራለሁ አልጠራቀምልኝ አለ ብላኝ ባለችበት ሰርቼላት ተደስታ አመስግናኛለች። ይህንን የተመለከታችሁት ቪዲዮ የጥንቃቄ ቪዲዮ ነው። እንግዲህ ጥንቃቄ እንድናደርግ ያክል ነው እንጂ ያን ያክል የሚያስተምር ነገር አይደለም። ይህንን አሁን ያየነው ቪዲዮ በኤአይ የተሰራ ቪዲዮ ነው ማለት ነው። እንግዲህ ሶሻል ሚዲያ ላይ ኤአይውን በጣም ከባድ ደረጃ ላይ ደርሷል። አሁን ላይ አባቶቻችን አቡነ አብርሃም እነ አባ ገብረ ኪዳን መምህር አባ ገብረ ኪዳን እንደዚህ አይነት መምህራኖች የተናገሩት በማስመሰል በኤአይ ቪዲዮ እየተሰራ ፖስት እየተደረገ ነበረ እና በጣም አስቸጋሪ ነው። ብዙ ሰዎች አይነው አውቃለሁ እዚህ ከተማ ውስጥ ያለ ብዙ ሰው አይሸወድም። ከአንዳንድ ነገሮች አንጻር ይሞክራል፣ ይገምታል፣ ኤአይ ነው ይላል። ነገር ግን በጣም በዚህ ልክ ደግሞ የሚሸወዱ ብዙ ምዕመናን አሉ። እኔም እንደዚህ ሁኛለሁ፣ አሜን እንዲበሉ ጸልዩልኝ እያሉ በወጣቶች የሚሸወዱ ብዙ ኦርቶዶክሳውያን አሉ። ይህንን ነገር ጥንቃቄ እንድናደርግ ያክል ነው። ኤአይ መሆኑን በምን እንረዳለን? ትልቁ ነገር ኤአይ መሆኑ የመጀመሪያ የምንረዳው ነገር መልካቸው ወይም ደግሞ ገጹ አይተን መረዳት እንችላለን። ኤአይ የተወሰነ ለየት ያለ መልክ ይፈጥራል ማለት ነው። እሱን አንድ መረጃ አድርገን መረዳት እንችላለን። በሌላ በኩል ደግሞ ትልቁ የምንለይበት ነገር ንግግሩ ነው ማለት ቋንቋው ማለት ነው። አንዳንዴ ኤአይ መጥበቅ የሌለበትን ያጠብቃል፣ መላላት የሌለበትን ደግሞ ያላላል። እንደዛ አይነት ነገሮች ስላለው በዚህ መረዳት ትችላላችሁ ማለት ነው። ለዛሬ የነበረን ሀሳቦችና ቪዲዮዎች በአጠቃላይ ጠቅልለናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ እጅግ አድርገን እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ። ከፕሮፋይሉ አጠገብ ሰብስክራይብ የሚል በተን አለ። ላይክ፣ ሼር፣ ኮሜንት ማድረጋችሁም እንዲሁ አይረሳን እላለሁ። አብሬያችሁ የቆየው ወንድማችሁ ዲያቆን ዳዊት እባላለሁ። በአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እንዲሁም እነዚህ ቪዲዮዎች ማዘጋጅላችሁ ካለች ትንሽ ታይም ወስጄ ነውና፣ ለማንኛውም ይመቻችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩልኝ።